በአምባገነን ግለሰቦች በሞኖፖል የተያዘው የኢትዮጵያ እግር ኳስ ፌዴሬሽን። ሰላም ጤና ይስጥልን ውድ የኢትዮ ፎከስ ሚዲያ ተከታታዮች፣ የዕለቱን ዜና ይዘንላችሁ ቀርበናል። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ወደ ዝርዝር ዜናችን እናልፋለን። ለሀገርና ለሕዝብ እጅግ አስፈላጊ የሆነው ተወዳጁ የኢትዮጵያ እግር ኳስ ስፖርት ፌዴሬሽኑ ለመምራት በየጊዜው የሚሰየሙ አምባገነኖች ተቆጣጣሪ በማጣታቸው ስልጣኑን በሞኖፖል ይዘውት የሀብት ማከማቻ እያደረጉት መሆናቸውን ለጉዳዩ ቅርበት ያላቸው ምንጮች ገልጸዋል። እንደ ኤሮፓያን አቆጣጠር ከ2005 ከ2009 ለነበሩት 4 ዓመታት ያህል የኢትዮጵያ እግር ኳስ ፌዴሬሽን በፕሬዝዳንትነት የመሩት ነጋዴውና የጥርት ሐኪሙ ዶክተር አሸብር ወልደ ጊዮርጊስ ፌዴሬሽኑን በታሪኩ አይቶት የማያውቀውን መቀመቅ ውስጥ አስገብተው ስልጣናቸውን በአስገዳጅ ሁኔታ እንዲለቁ መደረጋቸው ይታወሳል። በወቅቱ በሳቸው የአመራር ዘመን በፌዴሬሽኑ ውስጥ በነበረው ከፍተኛ የስልጣን ሽኩቻና ሙስና ምክንያት የፊፋ እገዳ ተጥሎ ነበር። በዚህም ሳቢያ የኢትዮጵያ ብሔራዊ ቡድን 2010 የዓለም ዋንጫ ማጣሪያ ውድድር ላይ እንዳይሳተፍ ተሰርዞ እንደነበር ይታወሳል። ዶክተር አሸብር እግር ኳስ ፌዴሬሽንን ከለቀቁ በኋላ በተለያዩ ጊዜያት የቅርጫት ኳስ ፌዴሬሽንና የኢትዮጵያ ኦሎምፒክ ኮሚቴን በፕሬዝዳንትነት መርተዋል። እንዳለመታደል ሆኖ እርሳቸውን ተክተው ፌዴሬሽኑ መምራት የጀመሩት አቶ ኢሳያስ ጂራም እንደ አስመራው ሞክሻቸው የፌዴሬሽኑ የእድሜ ልክ ፕሬዝዳንት ለመሆን ሲታተሩ እየታዩ ነው። አቶ ኢሳያስ ጂራ ፌዴሬሽኑን ለሶስተኛው ዙር ለመምራት በብቸኝነት ተወዳዳሪ ሆኖ መቅረባቸው ብዙዎችን እያነጋገረ ነው። የኢትዮጵያ እግር ኳስ ፌዴሬሽን ለቀጣይ ፕሬዝዳንታዊ ተወዳዳሪነት በእጩነት የቀረቡት ብቸኛ ተወዳዳሪ አቶ ኢሳያስ ጂራ ቦሾ መሆናቸውን ረቡዕ ነሐሴ 13 2018 ዓ.ም ታሳውቋል። የፌዴሬሽኑ የምርጫ አስፈጻሚ ኮሚቴ ሐምሌ 22 2018 ዓ.ም ለፌዴሬሽኑ የጠቅላላ ጉባኤ አባላት በላከው ደብዳቤ እስከ ነሐሴ 4 ባሉ 12 ቀናት ውስጥ ፕሬዝዳንታዊ እጩና በፕሬዝዳንቱ አቅራቢነት የሚመረጡ የስራ አስፈጻሚ ኮሚቴ አባላትን ከነ ተጠባባቂያቸው ለፌዴሬሽኑ ጽሕፈት ቤት እንዲልኩ ማሳወቁን ገልጿል። ኮሚቴው ነሐሴ 5፣ 11 እና 12 ባደረጋቸው ስብሰባዎቹ ስለቀረቡት እጩዎች ማጣራቱና በዚህም መሰረት ለእጩ ፕሬዝዳንታዊ ተወዳዳሪነት የቀረቡት አቶ ኢሳያስ ጂራ ብቻ መሆናቸውን ፌዴሬሽኑ አሳውቋል። የኢትዮጵያ እግር ኳስ ፌዴሬሽን የምርጫ አስፈጻሚ ኮሚቴ ሰብሳቢ አቶ ኃይሉ ሞላ በተሰጠው የጊዜ ገደብ ውስጥ ከአቶ ኢሳያስ ጋር ለመፎካከር ሌላ አንድ እጩ ቀርበው እንደነበር ለቢቢሲ ተናግረዋል። ሆኖም ለፕሬዝዳንትነት የቀረቡት ሌላኛው እጩ የእግር ኳስ ፌዴሬሽን መተዳደሪያ ደንብ ላይ የተዘረዘሩትን መመዘኛዎች ባለማሟላታቸው ኮሚቴው ውድቅ እንዳደረጋቸው ገልጸዋል። አቶ ኢሳያስ ጂራ ለ4 ዓመታት የሚቆየውን ሁለተኛ የስልጣን ጊዜያቸውን ዘንድሮ ያጠናቀቃሉ። አንድ ግለሰብ ፌዴሬሽኑን ለ2 የስልጣን ዘመን ብቻ እንዲያስተዳድር ይደነግግ የነበረ መተዳደሪያ በዚህ ዓመት ተሻሽሎ ነው ፕሬዝዳንቱ ለ3ኛ የስልጣን ዘመን የሚወዳደሩት። በተሻሻለው የፌዴሬሽኑ መተዳደሪያ ደንብ መሰረት አንድ እጩ ለፕሬዝዳንትነት ለመወዳደር 100 ከሚሆኑ የጠቅላላ ጉባኤ አባላት ውስጥ ቢያንስ የ4ቱን ድጋፍ ማግኘት ይጠበቅበታል። በተጨማሪም 2 የከተማ አስተዳደሮችን ጨምሮ በሀገሪቱ ካሉ 14 የክልል ፌዴሬሽኖች ደግሞ የአንዱን ይሁንታ ማግኘት ይጠበቅበታል። አቶ ኃይሉ ሞላ ለቢቢሲ በሰጡት አጭር ማብራሪያ ፕሬዝዳንታዊ እጩ ነው ሄዶ ድጋፍ ስጡኝ የሚለው እንጂ ክልሎች አይወክሉትም ብለዋል። በአዲሱ መተዳደሪያ መሰረት ለውድድር የሚቀርቡት ፕሬዝዳንቶች ብቻ ናቸው። ለስራ አስፈጻሚ ኮሚቴና ለምክትል ፕሬዝዳንትነት የሚባል ምርጫ የለም። ለውድድር የሚቀርቡት እጩ ፕሬዝዳንቶች እያንዳንዳቸው አንድ ምክትል ፕሬዝዳንትን ጨምሮ 8 የስራ አስፈጻሚ ኮሚቴ አባላትን ወይም ካቢኔያቸውን ይዘው መቅረብ አለባቸው። በተጨማሪም እያንዳንዱ እጩ 5 ተጠባባቂ የስራ አስፈጻሚ ኮሚቴ ማዘጋጀት አለበት። የምርጫ አስፈጻሚ ኮሚቴ ስራ አመራር ለሚዲያዎች በተናጠል ዝርዝር ማብራሪያ መስጠትን እንደማይፈቅድ በመጥቀስ መስፈርት አላሟላም ስላሉት ሌላኛው እጩና ስላላሟላቸው መስፈርቶች ለማብራራት የኮሚቴው ሰብሳቢ አቶ ኃይሉ ፈቃደኛ አልሆኑም። የሲዳማ፣ የማዕከላዊ ኢትዮጵያና የአማራ ክልሎች የሚመለከታቸው ኃላፊዎች በስልክና በጽሁፍ አግኝቶ ለማነጋገር ጥረት ቢደረግም ምላሽ አልተሰጠም። አቶ ኢሳያስ ጂራ ብቸኛ ተወዳዳሪ ሆኖ መቅረባቸው ግን በርካታ የስፖርት ቤተሰቦችን እያነጋገረ ይገኛል። ብዙዎችም ትችት እየሰነዘሩ ነው። የኢትዮጵያ እግር ኳስ በቅርበት የሚከታተለው ቴዎድሮስ ባጫ በጉዳዩ ላይ አስተያየታቸውን ከሰጡ በርካታ የስፖርት አፍቃሪያን አንዱ ነው። የኢትዮጵያን እግር ኳስ ላለፉት 30 ዓመታት ተከታትያለሁ የሚለው ቴዎድሮስ ባለፉት 4 ዓመታት ውስጥ በተቋም ግንባታና በክለብ ላይሰንሲንግ ላይ ለውጥ አላመጡም ሲሉ አቶ ኢሳያስን ይተቻል። ቴዎድሮስ ከቢቢሲ ጋር ባደረገው ቆይታ የኢትዮጵያ እግር ኳስ የሚፈልገውን እድገት ያላሳየበት ትልቁ ምክንያት ተቋም መገንባት ባለመቻሉ እንደሆነ አብራርተዋል። የዘመናዊ እግር ኳስ ዋናው መሰረት የተቋም ግንባታ ነው የሚለው ቴዎድሮስ ፌዴሬሽኑ ተተኪዎችን ማሳደግ በሚያስችል ልክ ተቋማዊ አደረጃጀት አለመገንባቱን ይተቻል። ቴዎድሮስን የሚያሳስበው የአቶ ኢሳያስ ለቀጣይ 4 ዓመታት መቀጠል ሳይሆን የስልጣን ጉዳይ ከእግር ኳሱ በላይ መታየቱ እንደሆነ ይገልጻል። እኔ 4 ዓመት አይደለም ከዚህ በኋላ 40 ዓመት ኢሳያስ ቢመራ ችግር የለብኝም፣ ነገር ግን ተቋም አለመገንባቱ ነው። የጉልቻው መለዋወጥ አይደለም ወጡን የሚያጣፍጠው ሼፉ ነው ወጡን የሚያጣፍጠው ይላል ስለሚያሳስበው ጉዳይ ሲያስረዳ። አብዛኛው የምስራቅ አፍሪካ ሀገራት ከኢትዮጵያ አንጻር በታዳጊዎች ላይ የተሻለ ስራ መስራታቸውን ታንዛኒያ በምሳሌነት በማንሳት ያስረዳል። ለምሳሌ ታንዛኒያ እግር ኳስ ፌዴሬሽን ባለፉት 9 ዓመታት ተቋማዊ መሰረት በመጣል ከታች ጀምሮ ተተኪዎች የሚፈሩባቸው አካዳሚዎችን በመገንባት ትልቅ ለውጥ ማሳየት እንደቻለች ጠቅሷል። በኢትዮጵያ የትምህርት ቤቶች የታዳጊዎች ውድድር እንኳን በቅጡ እንደሌለ በመግለጽ ብዙ ልጆች ያለ ውድድር ነው 17 ዓመታቸው ላይ የሚደርሱት። ይህ ከኢትዮጵያ ውጭ የትም ሀገር ላይ የለም ሲሉ ክፍተቱን ያነሳል። ቴዎድሮስ በአሁኑ ወቅት ከታዳጊ ልጁ ዳግማዊ ጋር ከ3 ዓመት በላይ ኳታር ይገኛል። ወደ
ኳታር የሄዱበት ምክንያት ደግሞ በብዙ ጥረት ልጁ በአንድ የክለብ አካዳሚ ውስጥ ባገኘው የስልጠና እድል ምክንያት ነው። በኳታር ልጁ የሚሰለጥንበትን ክለብ ጨምሮ ከ4 ዓመት ጀምሮ እስከ ዋናው ቡድን ድረስ በእድሜ የተከፋፈለ የስልጠና ሂደትና ልጆች ደረጃ በደረጃ የሚያድጉበት አሰራር መኖሩን ይናገራል። እኔ ለምንድነው ሀገር ጥዬ የወጣሁት? ልጄ ከልጅነቱ ጀምሮ በውድድር ማለፍ አለበት። ውድድር እያደረገ ሲያድግ ነው ቀጣይ የእግር ኳስ ግቡ ሊሳካ የሚችለው መሰረት ይዞ ያድጋል ማለት ነው ይላል። ሌላው ተተኪዎችን ከማፍራት ጋር በማያያዝ ቴዎድሮስ የሚያቀርበው ትችት ክለቦች ፍቃድ የሚያገኙበት የክለብ ላይሰንሲንግ አለመተግበሩ ነው። የአፍሪካ እግር ኳስ ፌዴሬሽን የክለብ ላይሰንሲንግ ሕግ ክለቦች በውድድሮች ለመሳተፍ ሊያሟላቸው የሚገቡ ጥብቅ ደንቦችን ያካተተ የብቃት ማረጋገጫ ፈቃድ አሰጣጥ ስርዓት ነው። አቶ ኢሳያስ ከ4 ዓመታት በፊት ለሁለተኛ ዙር ፕሬዚዳንትነት ከአቶ መላኩ ፈንታና ከአቶ ቶኪቻ አለማየሁ ጋር በሚወዳደሩበት ወቅት የገቡበትን የክለብ ላይሰንሲንግ ሕግን የመተግበር ቃል እንዳልጠበቁ ቴዎድሮስ ይገልጻል። በ2014 ዓ.ም መጨረሻ አካባቢ በብስራት ራዲዮ ላይ በነበረው ጃን ሜዳ የተባለ የስፖርት ፕሮግራም ላይ ከእርሳቸው ጋር ባደረገው ቆይታ ባለፉት 4 ዓመታት አላሳካሁትም ብለው የሚቆጩበት አንዱ የክለብ ላይሰንሲንግ ጉዳይ እንደነበር ተናግረዋል ይላል። ዳግም ከተመረጡ በቀጣዮቹ 4 ዓመታት ውስጥ ይህንን የማሳካት እድል እንደነበራቸው በቁጭት መናገራቸውንም ያስታውሳል። ይሁን እንጂ ይህን ቃላቸውን እንኳን ያሳሳኩ በተሻሻለ ሕግ ለሶስተኛ ዙር ህያው ብቸኛ እጩ ሆነው መቅረባቸው እንዳልተዋጠለት ያስረዳል። ክለቦች የውድድር ፍቃድ ለማግኘት ታዳጊዎችን ቢያንስ ከ12 ዓመታቸው ጀምሮ ተቀብለው ተተኪ የሚያፈሩበት ስራ መስራት ቢጠበቅባቸውም ይህ መስፈርት ብዙም እየተተገበረ አይደለም። ባለፉት 4 ዓመታት ውስጥ ወደ ፕሪሚየር ሊግ መጥተው ፈልጉ ሲወርዱ የፈረሱ ቡድኖች የኖሩት በዚህ ምክንያት እንደሆነ ነው ቴዎድሮስ የሚያምነው። ፌዴሬሽኑ የካፌ ልቀት ማዕከልንም በተገቢ መንገድ የተጠቀመ አለመሆኑን ተችቷል። እናም ይላል ቴዎድሮስ ፕሬዚዳንትነት ለሶስተኛ ዙር ይመረጥ ተብሎ ህግ ከሚሻሻል ምን አለበት እንዴት እግር ኳሱን እናደራጀው የሚል ህግ ቢያወጡ ሲል አስተያየት ሰጥቷል። የዕለቱ ዜና ይህን ይመስል ነበር። በሰላም ዋሉ።